እሱ ተይው በቃ ገብቶሻል አይደለም? አንቺ አጥፍተሻል። ስለዚህ አሁን ይቅርታ ጠይቂው። እኔ ይቅርታ እንድትይው እፈልጋለሁ። በቃ ተይው። አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም? አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ። ስለዚህ አሁን አንቺ ይቅርታ እንድትይው እፈልጋለሁ። በቃ በፊት ችግር የለም። እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየኩት የነበረው። አሁንም ደግሜ ከልቤ ይቅርታ ጠይቃለሁ። በቃ ልጃችንን በሰላም እናሳድግ። ሌላው ነገር ይቅርና ልጃችንን በሰላም እናሳድግ። ከልቤ ነው ይቅርታ። እኔ ነው እየታረቁ ነው ምንድን ነው? ከልቤ ነው። በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሴጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውድ ያንዲ መከራከር አያስፈልጋችሁም። እሺ ወንድም የለም ታውቀዋለህ ከጎኔ ሌላ ሰው ጭንቄን የሚያውቅልኝ ሀሳብ የማውሰው ርቀህ አይመለሁ ሳይህማረካ ይቅርታ ዛሬ ቤተሰብ ሳንነግራችሁ ደስ የሚለው ነገር ይሄ እንግዲያው ይህንን ቪዲዮ በገዛ በራሴ ቻናል ነው የምጭንላችሁ እና በራሴ ቻናል መጥቼላችኋለሁ። ብዙ ነገር እንማማራለን። ብዙ የማውቀውንም ነገር ብዙ ነገር ለእናንተ ለማስተማር እሞክራለሁኝ። ለወጣት ባለትዳር ሊሆን ይችላል። ብዙ እንነጋገራለን ብቻ ብዬ ነበረ እና ሰሞኑ ምንድን ነው አዳዲስ ነገር የተፈጠረ ነገር አለ? ያው ማለት ምንም የተደበቀ ነገር የለም። ሁሉም እንደምታዩት ነው። ሁላችሁም እንዳዩት እንዳለው ነው እና እኔ በባህሪ ዴፍ መሸነፍ ምናምን ወድ ሰው አይደለሁም። በቃ መሸነፍ እንደዚህ እንትን አለች ወደቀች ተሸነፈች ምናምን መባልን አልፈልግም በህይወቴ እና አልለመድኩም። አይ ቲንክ ለዛ ይመስለኛል እንደዚህ አይነት ነገሮች ላይ እንትን የምለው ወደኋላ የምለውና ስላለመድኩትም ይሁን አላውቅም። እና አሁን ላይ ግን በቃ ነገሮች ከአቅሜ በላይ ሲሆኑ ከምንም በላይ ይቅርታና አብሮ መሆን የተሻለ ሆኖ ሲታየኝ እኔ ከልቤ ነው ይቅርታ እየጠየኩት ያለሁት። ይቅርታ እንዲያደርግልኝ የምፈልገው ግን በቃ አትሊስት ስሜት መረዳት ካልፈለገ ምንም እንትን ባይልም ግን ጀስት ኢግኖር ባያደርገኝ እኔንም ልጁንም በቃ አልመጣም ምናምን ብሎ ነበረ በቀደምታ እንትን ስለው ነገሮችን እናስተካክል ምናምን ካልኩት በኋላ ኦኬ እንደዛ አይነት ነገር የሚፈጠር ከሆነ በቃ እንደውም አልመጣም ምናምን ሲለኝ አይ ልጅህን በእንደዚህ አይነት ምክንያት ከማየት ወደኋላ ከምትል በቃ ልጅህንም አትቀር ምናምን ልለው ፈለኩኝና ያው ያናግረኛል ብዬ ስላላሰብኩኝ እሱን ማናገሩን አልፈለኩኝም። ማለት በአንተ በኩል ነገሮችን ከተሳካ እና አብረን መሆን ከቻለን ደስ ይለኛል። እንደዛ መሆን ካልቻለ ግን አትሊስት ልጁን መጥቶ ቢያይ በቃ ከኛ ጋር ጥሩ ታይም እያሳለፈ የራሱን ላይፍ ይጀምራል። አይ ልክ ነሽ። አሁን ምን አለ መሰለሽ አንዳንድ ጊዜ ይሄ ወንድ ልጅ አንዳንዴ ኩራት የሚባል ነገር አለ አይደለም? ይሄ ኢትዮጵያዊነት ምን ይደረግ ደም ውስጥ ያለ ነገር ነው። እሱ ደግሞ በጣም አለ እንደዚህ አይነት ነገር ወይ በስማ ያለውን ነገር እናወራለን። ወንድሜ እንዴት ነው? ሰላም ነው? ሰላም በላች። በእኔ ፊትም ትኮራረፋላችሁ እንዴ? ብቻዬን ያላልከኝም እንዴ? አውቀህ መዋሸት ጀመርክ? አይ መዋሸት አልጀመርኩም። አንዳንዴ ለጥሩ ነገር ይዋሻል። ለምን ብቻዬን ነኝ ማን አለ ስለ ብቻዬን ነኝ ብቻ ከሆንክ ነው ማግኘት አልኩህ። ያው እኔን ያስጨነቀኝ እና ሩታን የሚያስጨነቃት አንዳንድ ነገር ነበረ እና ያንን ነገር ጠዋት ድንገት ተደዋውለን ያለውን ነገር ስትነግረኝ ይሄ ልጅ አሁን ሩታ ቀጥራኛለች እና ና ብለው በቃ ልሰማኝ አይደለም አትችልም ብዬ አሰብኩኝ። ስለዛ ብቻዬን ነኝ ብዬ ብቀጥረው ይሻላል ብዬ ልጠራው ቅራላ ለማ ኖርማል ነው። ግን እኔ አሁን መገናኘትም እኮ አሁን አያስፈልግም። ከሷ ጋር ጨርሰናል ሁሉንም ነገር እና አሁን መገናኘትም ምንም ነገር እኮ አያስፈልግም። እኔን ማውራት ከፈለግ ብቻዬን ማውራት ትችል ነበረ። እኔ ለምን እንደማትተወኝ ግራ ነው እየገባኝ ያለው። እኔ ሁሉ ነገር እኮ አሁን ተውኩኝ፣ በቃ መሄድም ተውኩኝ። ልጄንም አያለው ብዬ ነበር። በቃ ልጄንም ማየት ትቻለሁ፣ ሁሉ ነገር ትቻለሁ። በቃ በራሴ መንገድ ነው ያለው። ስለዚህ በዚህ ልክ ማስጨነቅና የሰው ልጅ ሳይፈልግና ያለ ፍላጎቱ ግዴታ አለበት እንዴ? በግድ ኑር የሚባል አባባል አለ እንዴ? በሰንሰለት አስራቤ ልታስቀምጠኝ ነው እንዴ? አልፈልግም ካልኩኝ መብቴ ነው፣ በቃ አለቀ። እንዴ በመብቴ ነው እኮ እየተገፋችኝ ያለችው። እንዴ ጭራሽ ብላ ደግሞ ከእናንተ ጋር ልታጣላኝ ነው ከቤተሰብ ጋር ማለት ነው። ስለዚህ ይህንን ነገር ደግሞ እኔ አልፈልገውም። በቃ ሁሉም ነገር ትችላለሁ። ልጅን ማየቱንም ታውቁት። በቃ እግዚአብሔር ብሎ ሲያድግ
ያደገ ጊዜ እንገናኛለን። አለቀ በቃ። የዛኔ አብሬው መሆን እችላለሁ ወይንም አባቴ ብሎ መምጣቱ አይቀርም። ስለዚህ አሁን ላይ ግን በቃ ትቻለሁ። በቃ ማየቱን የሚያስፈልጋት ነገር ካለ ትደውልልኝ። በምንም ነገር እሱ ለልጁ የሚሆን ነገር አግዛታለሁ። ከዛ ውጪ ግን በቃ ትደውልልኝም አልፈልጋትም ብያለሁ። በቃ ተናግሬያለሁ። ይሄንን ደግሞ ከሷ ጋር ጨርሻለሁ። ምኑን ነው ማትፈልጋት? የልጅ እናት ናት አይደለም? አሁን ምን ያው ልጨቀጨቅ ነው? አይ ለመጨቃጨቅ አይደለም። አሁን ሀሳቡን ስላነሳኸው ነው እንጂ ለመጨቃጨቅ አይደለም። ሲጀመር የሚመጣ ነው። ጋራውን ያውርቼ ጨርሻለሁ። አሁን ምንም አዲስ ማውራው ነገር የለም። ከኔ ጋር አሁን ምናምን ልልህ አይደለም እኮ በቃ ሩታ ጨረሰን እኮ በቃ። ትናንትና ከትናንት ወዲያ በየቀኑ እየመጣሽ እየነዘነሽኝ ነው ያለሽ። እኔ ደግሞ አልፈልግም። የሰው ልጅ ደግሞ አልፈልግም ካለ በግዳጅ ልታኖሪያች ማለት ነው። እኔም ነፃነቴን መጠቀም ፈልጋለሁኝ። አለቀ በቃ። ተይኝ እንዴ ያምሻል እንዴ? አንቺ እኮ በግዴታ አብሬ እኮ በግድ ነው እያልሽኝ ድማ በቃ እንዴ ግድ አለብኝ እንዴ? አልኖርም። እሺ ሀገር ትቼልሽ እንደወጣ አሁን በመጀመሪያ ደረጃ ማለት ነው አብርሽ፣ አሁን ኮት መሆን አያስፈልግም። መጀመሪያ ተረጋጋ። ገብቶሃል? ልትናደድ አይደለም በቃ። አንተ ጋር ለምን ታገናኘኛለች? ከሷ ጋር ያለውን ነገር ጨረስን፣ አወራኋት፣ እያንዳንዱን ነገር አስረዳኋት። በቃ አይደለ እንደዛ እንኳን አስረድቻት የሆነ ሰው ይዛ እየመጣች ከኔ ጋር እዚህ ጋር ትጨቃጨቃለች፣ እኔን ክፉ ለማስባል ማለት ነው። አንተንም ዛሬ ይዛ የመጣችበት ምክንያት ይሄ ነው። በቃ አለቀ። ከአንተ ጋር ለማጣላት ወይንም ደግሞ ከሰዎች ጋር ለማጣላት ነው እሷ እንደዚህ እያደረገች ያለችው። አይደለም እኔ ደግሞ ነገርኳት አይደል? በግልጽ አማርኛ አልፈልግም፣ በቃ ትቻለሁ። እኔ አልፈልግም በቃ። እኔ ማንንም በግዳጅ ሊያኖረኝ አይችልም እንዴ። እኔ የራሴ ነፃነት ነው አይደል? ፈተሽኝ አላለ አትረጋጋም። በግዳጅ ኖር አላልኩም። ኖ በቃ እኔን ፈተሽኝ አላለ? አትኑር ከኔ ጋር ፈተሽኝ አላለ? እሺ ለምንድን ነው የምትጨቃጨቁት? ወይኔ አንተ ለምንድን ነው እህት የምትሆነው? አሁን ሁለታችሁ ልትስማሙ ወይ አብራችሁ ልትኖሩ እኮ አይደለም የመጣ ነው እዚህ። ገብቶሃል አይደለም? ሰሞኑ ስማኝ፣ እኔን መጀመሪያ አድምጠኝ። በመጀመሪያ ደረጃ ገብቶሃል አይደለም? አሁን እናንተ አሁን እዚህ እኔን አቁመህ ራሱ ጭቅጭቅ ውስጥ መግባት እኮ ያስፈልጋል። አይደለም ጤነኛ አይደለችም ምናምን አይደለም። እንደዚህ አይባልም። ገብቶሃል? ከዛም በላይ ደግሞ አሁን ምን አለ መሰለህ፣ አሁን እኔ እዚህ ጋር እሷ እየመጣች ማስመሰል አይጠበቅባትም። ሲጀመር እሷ ፋሚሊዎች እያየች ለሌላ ሰው ሊድሯት ነው። ሲጀመር ሽማግሌ ምናምን ሊላክላት ነው። ስለዚህ ከኔ ጋር ደግሞ መሆን አይጠበቅባትም ይሄንን ነገር ማለት ነው። እሷ ፍላጎቷ ይሄ ይሁን አይሁን የምታውቀው ነገር አንዳንድ ጊዜ ምን አለ መሰለህ፣ ነገር ስትሲቃቃርና ስትጨርስ ደግሞ እንኳን ብትገናኝ የሆነ እንደ መጀመሪያው ልትሆን አትችልም። እኔ ደግሞ አልችልም በቃ እስከመጨረሻው እንዴ። ከማልወደው ሰው ጋር ከማፈቅረው ሰው ጋር ግዴታ አንገቴን ይዞ ያኖረኛል። ሲጀመር ኑሪ ማን አለ እንደዛ ነው እያልሽኝ የነበረ ሰሞኑን ሙሉ እያልሽ ተውኩት። አሁን በሌላ አንዴ እኔን ስማኝ እንዴ። ምን ሆነ ነው አንተ? እኔን ስማኝ አንዴ። አሁን እሷ አሁን ሰሞኑ ለእኔም እኮ እያለችኝ ነው። በቃ ቢያንስ እንኳን ሌላው ቢቀር ልጁን በስነ ስርዓት እና ደግሞ ቢያንስ እንኳን ጥሩ ፊት ለኔ ጥሩ ማለት ጥሩ ሰላም ይመጣው እየመጣው እያየሁኝ እኮ ረበሸችኝ ወንድሜ እኮ በቃ ተሳሳ። አሁን ይቅርታ እያለች እኮ ለዛ ነገር እንዴ። ምን ሆነ ነው አንተ? ለምንድን ነው የማትረጋጋው? አትተወኝም እንዴ? እኔ ሀገር ቀይርልሽ እጠፋልሻለሁ። ከዛ ብን ብዬ እጠፋና አታገኝኝም። ከዛ በቃ አንደኛሽን እቆርጥልሻለሁ ወይ ደግሞ ራሴን እንትን ቆይ የምለው ተደማምጣችሁ ማውራት አትችሉም እንዴ እናንተ? በጣም ሁለታችሁ መሀል በጣም የማየው ነገር መደማመጥ አትችሉም። ላይፌን እያከበደችብኝ ነው። በቃ ወይ ብን ብዬ እጠፋለሁ ወይንም ራሴን አጠፋላታለሁ። ከዛ ትገላገለኛለች። ከዛ ልጇን ታሳድጋለች። ለማን ብለህ ነው ራስ የምታጠፋው? አንተ ይወለድ በመጀመሪያ ደረጃ እናንተ ስሙኝ። እኔ አሁን ይሄ ንግግሬ ለአንተ ወይ ለሱ አይደለም። ሁለታችሁም እምላችሁን ስሙኝ እያልኩ ነው። ሁለታችሁም የልጆች አባት ናት። አንተ የልጅ አባት ነህ፣ ልጅ እናት ናት አይደለ እንዴ? ስለዛ ተከባብራችሁ በስነ ስርዓት አምናችሁ ልትኖሩ ነው እንጂ የሚገባ ሌላው ይቅር። በቃ አንተ እኮ እኔ ለሷ እያልኳት ነበር ብችል ማድረግ ማስማማት በቻልኩት አቅም ሁለታችሁን ለማስማማት እሞክራለሁ። ካልሆነ ግን ለእግዚአብሔር ሰጠን ሄዳ ነው። ገብቶሃል? ነገር ግን እያልኩ ያለሁት አሁን በሰሞኑ በጣም ብዙ ችግር ተፈጠራል። በዛ በተፈጠረው ነገር አንተ ደግሞ ጭራሽ ዘጋት። ምን ብላ ደውላ አይደለም? ቆይ እኔ ምንም አላለችኝም። በቃ መስማማቱ ቢቀር አብሮ መኖሩ ቢቀር በስምምነት ልጃችንን እናሳድግ ነው ያለችኝ። ለኔ በፍቅር ልጃችንን እናሳድግ። ጭራሽ በአሁኑ ሰዓት አያናግረኝም፣ ቤትም አይመጣም፣ ልጁንም አያይም። ለምንድን ነው እንደዚህ ውስጥ የምትገባው? ይሄንን እኮ ምንም ገና ከትላንት ወዲያ ምናምን ትላንትና ነው ያልመጣሁት እኮ ዛሬና ትላንትና ነው እሷ ቤት ያልሄድኩት። ይሄ ደግሞ የሆነበት ምክንያት የራሷ ጥፋት ነው እንዴ። በተደጋጋሚ እኔ እየሄድኩኝ ልጄን ብዬ በሰላማዊ መንገድ ከእሷ ጋር ተገናኝቼ በስነ ስርዓት እንትን እያልኩኝ ነበረ። እሷ ደግሞ እኔ በተመላለስኩኝ ቁጥር ስሜቷ ተቀየረ መሰለኝ፣ እኔ አላውቅም። ከዛ እኔ ማስጨነቅ ጀመረች ማለት ነው። ለዛ ነው
ትችልሻለሁ ሁሉ ነገር ትችላለሁ እና ያገባኝ በቃ ከዚህ በኋላ አልደርስብሽም ያልኳት ለዛ ነው ነገርሻለሁ እኔ ነገር ብታጪኝ የዘላለም ጸጸት ነው የሚሆንብሽ ገባሽ ለምንድን ነው የምታጣው ኖርማል ነው እንዴ በቃ ለምንድን ነው አንተ ለምንድን ነው እንደዚህ ልሁን የምትገባው ያለችው እኔ ከቀን ወደ ቀን እኔ ነገርኩህ እኮ እያበርኩኝ ነው 1-2 ሳምንት 3 ሳምንት 1 ወር ከተጨመረ እኔን አማኑኤል ነው የምታገኘኝ ገባ ልክ አይደለሁም ጭንቅላቴ ማታ እንቅልፌን እየነሳችኝ ነው ትደውላለች 10 ነው ቴክስት የምትልከው 10 ትደውልልኛለች ምናምን እንዴ እያስጨነቀችኝ እኮ ሰላም እንሁን እኮ ነው ያለች ኧረ ምን ሰላም ነው አንተ ልጅቷ እንደማትመስልልኝ ስለማትሰማኝ በሌሊት ትደውላለች እኔ እንቅልፌን እየደወልሽ ነው አንተ እንደማታነሳልኝና እንደማታናገረኝ ስላወኩ ነው በሱ በኩል ያመጣው እንጂ አልደወልኩልህም በዚህ ልክ እንኳን አልወሻሽ እግዚአብሔርን ፍራ እኮ ምን ፈልገሽ አልወሻሽ በሌሊት አልደወልሽም እግዚአብሔርን ፍራ አላሳይክ በኢየሱስ ያሟል እንዴ አሁን እኔ ምን ላሳይ አይደለም አልደወልኩም ያለሽ እኮ ለምንድን ነው ጥርጣሬ ውስጥ የምንገባው ለምን ተነጋግራችሁ መተማመናችሁ አንተ አይደብርህም እንዴ ኦኬ እኔ አሁን ዛሬ በሸፈቴ ላይ መረማመድ ነው አሁን እሺ እኔ ወንድም ይሰማኛል እኔ እናንተን ለማጣላት ነው እያልኩ ነው ምንም ለኔ እናንተ ለምን ደም እንጣላለን እሺ እኮ አሁን ለምን ደም እንጣላለን እኔ ካንተ ጋር እንድጨቃጨቅ አንተ ግዴታ ግባ የሆነ ነገር እንድትለኝ ምናምን ነው ፍላጎቷ ይሄን ደግሞ እኔ ሊሆን አይችልም አልልህ እንደዛ አይደለም አሁን እኮ ሐሳቤን አላስጨረስከኝም በመጀመሪያ አሁን ነገር ነው ያድርገን ምን ፈልገው ነገር ምን ታውቃለህ አሁን ያለችኝ እሷ ቀጥታ ጠዋት ደውላ እኔ አብርሽ እንግዲህ ይቅርታ እያልኩት ነው ይቅርታዬን በፍጹም ሊቀበል አልቻለም እሱ ያው ብዙ ነገር ጥፋት ስለተደረገ ነው ብዙ ነገር ስለሆነ ነው ትንሽ ታገሽው አልኳት ገብቷል አይደል ትንሽ ታገሽው የመሸነፍ ባህሪ ሊያመጣ ይችላል አሁን ደግሞ ጭራሽ ብሎ ልጄንም አላይም እኔ አይመለከተኝም አይነት ነገር አለ ለምንድን ነው እንደዚህ ከዛ ባለፈ ደግሞ ፊት ነስቶኝ ጭራሽ በስነ ስርዓት እንኳን ሰላም የልጁ እናት እንኳን አልመስለውም ሰላም እንኳን በስነ ስርዓት አይደለም ለምንድን ነው እንደዚህ የምትሆነው በዚህ ሰዓት ዘመናችን እንግዲህ የሰለጠነ ዘመን ነው አይደል ያለው ሁለታችሁ አብራችሁ አትኑሩ እንዴ በቃ አትኑሩ ፈጣሪ ባለ ሰዓት ትኑራለህ ግን በስምምነት ለምን ልጅህን አታሳድግም ነው እሷ እሺ አይደለም እሺ ማለት እኮ ተስማምቼላታለሁ እኮ አሁን ማሳቧን እናንተ ካልቀያየረች እኔ ችግር የለብኝም ይሄው ፊት እኮ ነው አልተስማማህም የምታሳየኝ ነገር መልካም አይደለም የመሰለክ ያለው ተው ኢትስ ኦኬ ልጅንም ማትፈልገው ወንድሜ ልጅህን ያፈልገው ይሄ ነው አይደል ለማየት ነው አይደል ልጅህ ነኝ በስነ ስርዓት ደግሞ ፊት አትንሳት በቃ አልነሳለም እሷም ስሜቷ እንደ 10 እንደ የሆነ ምን እንደሚባለው እንስሳ እንደዚህ የተቀያየረች 10 ስሜቷን እንድራት በልክ ገባ እኔ ራሴን ህይወት ጀምሬያለሁ በቃ ልጅን ብለህ ልጅን ልታይ እስከመጣ ድረስ እኔን ፊት ነስታ ልጅን ልታይ አትችልም መች ፊት ነሳውሽ መች ነገርኩ መች ሩታ ቆይ መች ፊት ነሳውሽ አንቺን እንዴ ምን ሆናለች እቺ ጭራሽ የማይሆን ውሸት ታወራለህ ፍቅር ወደ ቀረ እንትን እያልሽው መስመር እየለቀቅሽ ነው እንደምትይው በስነ ስርዓት አናግረኝ እኮ በቃ እኔ በስነ ስርዓት ካናገርኩክ ድረስ ስነ ስርዓት ግን ያሳው ሲያከብረው ነው እኔ አሁን ጭራሽ እንደዚህ አይነት ውሸት አላውቅም የት ነው የምትሄደው እኔ ክርክር ስለምትቀባለህ እኔ አትጨነቅ ልጅ ጎዳና ያድጋል አይደለ ችግር የለም እኔ አሁን የበለጠ አሁን እሷንም ቴንሽን እያረካት ነው በመጀመሪያ ደረጃ ተረዳኸኝ አይደለም ሴት ልጅ ናት የልጅ እናት ናት በቃ አንተ ደግሞ እንደ ልጅ አይደለም ተረዳት እያልኩህ እኮ አንተ እንግዲህ ያው በቃ እሷ መጀመሪያ ብዙ ነገር አጠፋች ብዙ ነገር ሆነ ያም ሆነ ይሄ ሆነ ገብቷል አይደለም አሁን ላይ ግን ቢያንስ እንኳን በቃ ፍቅሯን ከፈለካ ትቀበል ፈጣሪ ባለ ሰዓት ልብን ያስገደደ ያኔ ትቀበላለህ ገብቷል አሁን ግን አንተ እንደዚህ ጭራሽ የሆነ ምን ልበል እንደ ባዳ ወይ ደግሞ እንደማታውቃት አይነት ሰው አብራት እንዳንኖር ከአይነት ሰው በፍጹም አክት እንዳታረግ ነው ማለት ይሄ የኔ ወንድም መከር ነው ምክንያቱም እኔም ቢሆን ይደብረኛል ተረዳኸኝ አይደለም የልጅ እንዴ ይሄ ልጅ እኔ እኮ አሁን እሷ አንተን ብዬ አይደለም በቃ እሷ አንተ እንኳን ሌላ ቦታ ብትሄድ ልውልን ፍለጋ ሩታ ጋር መምጣት ይቀር እና እኔ በቃ በግራይ ነው ያያዩት ወይ በግራይ ነው ያያየችኝ ነው ከልውል ጋር እንትን ምንለው ይሄ አይሆንም እኔ አሁን ዋናው ነገር የምፈልገው ነገር ሩታ በቃ አጥፍተሻል እሱ ታየው በቃ ገብቶሻል አይደለም አንቺ አጥፍተሻል ስለዚህ አሁን ይቅርታ ጠይቂው እኔ ይቅርታ እንድትይው ፈልጋለሁ በቃ ታየው አሁን ሁሉም ነገር እሱ ያጠፋው ምን ያለው ምናምን ነገር እንተወው እኮ በቃ ገብቶሻል አይደለም አንዳንዴ ለልጅ ሲባል መሸነፍ የሚባል ነገር አለ ስለዚህ አሁን አንቺ ይቅርታ እንድትይው ፈልጋለሁ በቃ በፊት ችግር የለም እኔ ከዚህ በፊትም ከልቤ ነው ይቅርታ እየጠየቁት የነበረው አሁንም ደግሜ ከልቤ ይቅርታ ጠይቃለሁ በቃ ልጃችንን በሰላም እናሳድግ ሌላው ነገር ይቅርና ልጃችንን በሰላም እናሳድግ ከልቤ ነው ይቅርታ ሻቴን አይደለም ተንኮል አስቤ አይደለም ከልቤ ነው
በቃ እንደዚህ ስትሆኑ ነው የሚያምረው። ገብቷችኋል አይደለም? እንደዚህ ይሁን አብራችሁ ስትኖሩ ነው እኔ ማየት የምፈልገው። ገብቷችኋል አይደለም? ሴጣንን ማቃጠል ነው እንጂ ያለባችሁ ሁለታችሁ ውድ ያንዲ መከራከር አያስፈልጋችሁም። እሺ ወንድሜ ሩታዬ፣ በቃ እኔ ከዚህ በኋላ ግን ምንድን ነው የምፈልገው ወንድሜ፣ እመጣለሁኝ ጊዜን በሰላም በአግባቡ ሄጄ ያለው። ከዛ ውጭ በሌላ ስሜት እኔን መረበሽ ወይንም ማይሆን ፊት እንድታሳየኝም አልፈልግም። በቃ እኔ ራሴን ህይወት ነው መኖር የምፈልገው። እኔና የሷ ነገር አብቅተዋል። በድጋሚ በእንደዚህ አይነት ጉዳይ እንድንገናኝም ወደፊትም አንገናኝም። ይሄ እርግጠኛ ነኝ። በቃ እኔ ለራሴ እንትን የምለው ማለት ነው። ስለዚህ እኔ ወጥቶልኛል፣ በቅቶኛል ሁሉ ነገር። ስለዚህ ይህንን ነው ልል የምችለው። መልካም ጊዜ ይሆንላችሁ ወንድሜ። አንተንም ማስደበር ስለማልፈልግ ነው አሁን እሷ ባለች በቆሜ እያወራ ያለው። ስለዚህ ከዚህ በኋላ ማትደርስብኝ በነገሮች እንትን ማትለኝ ከሆነ ችግር የለውም፣ እየሄድኩ ልጄ ነው ያሉኝ። ከዛ ውጭ ግን በሰላማዊ መንገድ እንደዚሁ እንቀጥላለን ማለት ነው። አመሰግናለሁ።